በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች ከመካከለኛው ምስራቅ ተሰምተዋል። ሌሊቱን ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና አሜሪካውያንን በከፍተኛ ሁኔታ ድንጋጤ ውስጥ የከተተ መረጃ ነው ሌሊቱን ኤፍቢአይ በመግለጫ ያወጣው። ይሄውም ኢራን በቀጥታ በአሜሪካ መሬት ላይ ልትተኩስ እንደምትችል ኤፍቢአይ ሌሊቱን ገልጿል። ምንም እንኳን ኢራን ከግዛቷ ተነስቶ አሜሪካን የሚመታ መሳሪያ ባይኖራትም በአካባቢው ባሉ መርከቦች ላይ ማንነታቸው ባልተለዩ እንቅስቃሴ እያደረጉ ባሉ መርከቦች ላይ በተጠመዱ ሰው አልባ በራሪ አውሮፕላኖች ወደ ካሊፎርኒያ ግዛት ተጠግታ በካሊፎርኒያ ግዛት ላይ ጥቃት ትፈጽማለች በሚል ለካሊፎርኒያ ግዛት ፖሊሶች አስቸኳይ ማስጠንቀቂያ የተሰጠ ሲሆን የፓትሮል እንቅስቃሴውና ጥበቃው በከፍተኛ ሁኔታ እንዲጠናከር ተደርጓል። ይህም በካሊፎርኒያና በሌሎችም የአሜሪካ ግዛት የሚኖሩ ነዋሪዎችን በከፍተኛ ሁኔታ አስደንግጧል። በዝርዝር የማስደምጣችሁ ሲሆን በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ውስጥ የቀረን ምንም አይነት ኢላማ ስለሌለ ጦርነቱን ካሁን ደቂቃ ጀምሮ በፈለኩት ሰዓት አቆመዋለሁ፣ በእጄ ላይ ነው ሲሉ ተናግረዋል። እስራኤል በበኩሏ ጦርነቱ አይቆምም፣ ወደፊት እንቀጥላለን ስትል እርስ በርሱ የተጣረሰ መግለጫ አውጥታለች ከአሜሪካ ጋር። በሌላ በኩል ሄዝቦላ በዛሬው ዕለት ሌሊት ድንገተኛ በሆነ ሁኔታ 100 ሚሳኤሎችን አከታትሎ ወደ እስራኤል ተኩሷል። እስራኤልም ወደ ሊባኖስ ግዛት ዘልቃ በመግባት ከባድ የአየር ድብደባ ቤሩትን ጨምሮ በሌሎችም የሊባኖስ ከተሞች ላይ እያደረገች ትገኛለች። በኢራን የተለያዩ አካባቢዎች የአየር ድብደባ በከፍተኛ ሁኔታ ተጠናክሯል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን በተመለከተ ጋዜጠኞች የተለያዩ ጥያቄ በማንሳት ላይ ናቸው። ሁኔታው እጅግ አሳሳቢ ሆኖ ቀጠናውን ውጥረት ወደ ለየለት አዘቅት ውስጥ እየከተቱት ይገኛሉ። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም የአሜሪካ የደህንነት ተቋም ኤፍቢአይ ከመካከለኛው ምስራቅ አልፎ አሜሪካን በቀጥታ ሊመታ የሚችል አዲስና አደገኛ የጦርነት ስጋት ወደ አሜሪካዋ ካሊፎርኒያ ግዛት መቃረቡን አስታወቀ። መረጃው በርካታ የካሊፎርኒያ ነዋሪዎችን አስደንግጧል። የኤፍቢአይ ሚስጥራዊ መረጃ ሌሊቱን ወጥቶ እንዳመለከተው ከሆነ የትራምፕ አስተዳደር በተለይም በኢራን ላይ የከፈተውን ጦርነት ተከትሎ ኢራን በቀጥታ በካሊፎርኒያ ግዛት ላይ ድንገተኛ የአጸፋይ ድሮን ጥቃት ልትፈጽም እንደምትችል ለካሊፎርኒያ ፖሊስ ዲፓርትመንት ፌዴራሉ ጥብቅ ማሳሰቢያ መስጠቱን ኤፍቢአይ ዛሬ ሌሊቱን ገልጿል። መረጃው እንደሚጠቁመው ከሆነ ምንም እንኳን ኢራን ከግዛቷ ተነስቶ በቀጥታ አሜሪካን የሚመታ መሳሪያዎች ባይኖራትም ይህ ጥቃት በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚገኙና ምንነታቸው እስካሁን ካልተለዩ መርከቦች ላይ በአጭር ርቀት በሚነሱ ፈንጂ የጫኑ ሰው አልባ በራሪ አውሮፕላኖች ወይም ድሮኖች አማካኝነት በካሊፎርኒያ ግዛት ላይ ጥቃት ሊፈጽም ይችላል የሚል
ከባድ ስጋት ማየሉንና መረጃዎች ይህንን ማመልከታቸውን ተከትሎ ነው ዛሬ ሌሊቱን ኤፍቢአይ ባወጣው መግለጫ የካሊፎርኒያ ነዋሪዎችንና እንዲሁም የካሊፎርኒያ ፖሊስ ዲፓርትመንትን በጽኑ ያስጠነቀቀው። መረጃው እንደሚጠቁመው ከሆነ ይህ ጥቃት በአሜሪካ ምዕራባዊ ባህር ዳርቻ ላይ ከሚገኙና ማንነታቸው ካልታወቁ መርከቦች ላይ በሚነሱ ፈንጂ የጫኑ ሰው አልባ በራሪ አውሮፕላኖች ወይም ድሮኖች የሚፈጸም ጥቃት ሊሆን ይችላል ብሏል። ምንም እንኳን የጥቃቱ ትክክለኛ ጊዜና ኢላማው ምን እንደሆነ በግልጽ ኤፍቢአይ እንዳልደረሰ የገለጸ ሲሆን ኤፍቢአይ የስለላ ተቋማት ግን አሜሪካ አሊያም እስራኤል ኢራንን የሚመቱ ከሆነ አጸፋውን ለመመለስ አስቀድመው የተዘጋጁ የተኙ ሴሎች ወይም ስሊፐር ሴልስና መሳሪያዎችም በአካባቢው ሊኖሩ እንደሚችሉ አጥብቀው እያስጠነቀቁ ይገኛሉ። ይህንን ከባድ የጸጥታ ስጋት ተከትሎ የካሊፎርኒያው ገዢ የሆኑት ጋቪን ኒውስም በዛሬው ዕለት በሌሊት በጽህፈት ቤታቸው ከፌዴራልና ከክልል የጸጥታ አካላት ጋር በመቀናጀት ማህበረሰቡን ለመጠበቅ ሌሊትና ቀን እየሰሩ መሆናቸውን አስታውቋል። የሎስ አንጀለስ ፖሊስ ዲፓርትመንት በበኩሉ አሁን ያለው ዓለም አቀፍ የጦርነት ድባብ ከግምት ውስጥ በማስገባት የዝግጁነት ደረጃው በመላው ካሊፎርኒያ ከፍ እንዲል ተደርጓል ብለዋል። ፖሊስ በሃይማኖት ተቋማት፣ በባህላዊ ማዕከላት እንዲሁም በህዝብ መገልገያ ስፍራዎችም ላይ የሚያደርገውን የጥበቃና የፓትሮል ስምሪት እጅግ አጠናክሮ ቀጥሏልም ብለዋል። የዓለም ፖለቲካ በዚህ ፍጥነት እያሽቆለቆለ ባለበት ሰዓት ይህ ጦርነት ቀጥታ ስጋቱን ወደ አሜሪካ ከተሞች ላይ ማንዣበቡ ደግሞ የጦርነቱን መልክ በብዙ መንገድ ቀይሮታል ተብሏል። በተያያዘ ዜና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ የከፈቱትን ጦርነት ተከትሎ እያሻቀበ የመጣው የነዳጅ ዋጋ አሜሪካውያን ችላ ብለው ድጋፋቸውን እንዲቀጥሉ ለማሳመን ከባድ ፈተና እንደገጠማቸው የአሜሪካ መገናኛ ብዙሃን ዘግበዋል። ግጭቱ ከተጀመረ 12 ቀናት ያለፉት ሲሆን የነዳጅ አቅርቦት ስጋትና የዋጋ ንረት የዕለት ተዕለት ዜና ሆኗል። በዚህ መሃልም ፕሬዝደንቱ ጦርነቱ እየተጠናቀቀ ነው ሲሉ፣ በሌላ በኩል ደግሞ ይበልጥ ወደፊት እንገፋለን በማለት የሚሰጧቸው የባለስልጣናቱ እርስ በርስ የሚጣረስ መግለጫ እውን ፕሬዝደንቱ የፖለቲካ ትርክቱን የመቆጣጠር አቅማቸው ተዳክሟል ወይስ በኢራን ጉዳይ ላይ ግልጽ የሆነ ስትራቴጂ አላቸው የሚል ከባድ ጥያቄ ያስነሳ ሲሆን የአሜሪካ መገናኛ ብዙሃን በቀጥታ ስርጭት ሌሊቱን ሁሉም በዚህ ጉዳይ ላይ በሰፊው ሲከራከሩ አንግተዋል። የአሜሪካ ጦርን ከኢራንና ከቀጠናው የማውጣቱ ውሳኔ ግን እንደተባለው ቀላል አይደለም ተብሏል። የፖለቲካ ተንታኞች አንቶኒና ሳራ እንደሚያስረዱት የአሜሪካ ኃይሎች በቀጠናው እንዲቆዩ የሚያስገድዱ በርካታ ውስብስብ ምክንያቶች እንዳሉ ገልጸው ከነዚህም መካከል አሜሪካ ለእስራኤል የምትሰጠው ድጋፍ እስከምን ድረስ እንደሚጓዝ እንዲሁም በአሜሪካም ሆነ በዓለም ዙሪያ የቤንዚንና የጋዝ ዋጋ ንረትን ለመከላከል ቁልፍ የሆኑ የባህር ላይ የንግድ መስመሮችን ክፍት አድርጎ የማስቀጠሉ ስትራቴጂካዊ ጉዳይ በዋነኝነት ይጠቀሳልም ተብሏል። በመሆኑም ጦርነቱን ማቆምም ሆነ መቀጠል የራሱ የሆነ ትልቅ ጂኦፖለቲካዊና ኢኮኖሚያዊ ዋጋ እያስከፈለ ነው። በሌላ በኩል ጋዜጠኛ ሳራ ስሚዝ ፕሬዚደንት ትራምፕ ስለ ኑሮ ውድነትና የዜጎች የመግዛት አቅም በሚያደርጉት ሀገር አቀፍ ቅስቀሳ ላይ ለመሳተፍ በኬንታኪ ግዛት የምትገኝ ሲሆን በዚያም ፕሬዝደንቱ መራጮችንና የህግ አውጪዎችን ምክር ቤት በኢራን ዙሪያ ግልጽና ስኬታማ ዕቅድ እንዳላቸው ማሳመን ይችሉ እንደሆነ በቅርበት ትቃኛለች። ፕሬዚደንት ትራምፕም ሁልጊዜም አሜሪካ ትቅደም የሚል መርህ የሚያራምዱ ቢሆንም የነዳጅ ዋጋን መጨመር ለአሜሪካውያንና ለዓለም ደህንነትና ሰላም ሲባል የሚከፈል እጅግ አነስተኛ ዋጋ ነው ብለው ያቀረቡት መከራከሪያና ማጣጣያቸው ጽኑ ደጋፊዎቻቸውን የማጋ ማህበረሰብን በቀላሉ ይቀበሉታል ወይ የሚለው ሌላው ከባድ የፖለቲካ ድርድር ትልቁ ቁልፍ ሆኗል ተብሏል። ከዚህም ባሻገር ጦርነቱን በፋይናንስ ከመደገፍ አኳያ የአሜሪካ ኮንግረስ ያለው ሚናና ፕሬዝደንቱ ማለፍ ያለባቸው የህግ ሂደት ሁኔታውን ውስብስብ እንዳደረገውም ተመልክቷል። ይህ በዚህ እንዳለ በመካከለኛው ምስራቅ በቀጠለው ከባድ ደም አፋሳሽ ጦርነት ሄዝቦላ ወደ እስራኤል ዛሬ ሌሊቱን ብቻ 100 ሚሳኤሎችን አከታትሎ የተኮሰ ሲሆን የእስራኤል መከላከያ ኃይል የተተኮሱትን 100ዎቹንም የሄዝቦላ ሚሳኤሎችን በበቂ ሁኔታ አክሽፍ ያለው ሲል ገልጿል። የተወሰኑት ደግሞ በተለያዩ ከተሞች ላይ መውደቃቸውም ተመልክቷል። ይህንን ተከትሎ እስራኤል መጠነ ሰፊ ዘመቻ ሌሊቱን የከፈተች ሲሆን የሊባኖስ ዋና ከተማ በሆነችው ቤይሩት ደቡባዊ ክፍልም በከፍተኛ ሁኔታ የአየር ድብደባ ፈጽማለች። ጦርነቱ ከተጀመረ ወዲህ እስካሁን ታይቶ የማይታወቅ የተባለ እጅግ ከባድ የሆነ አውዳሚ ተከታታይ የአየር ጥቃት በእስራኤል በደቡባዊ የሊባኖስ ክፍል እየተፈጸመ እንደሆነ ተመልክቷል። አልጀዚራ አረብኛን ዋቢ አድርገው የወጡ መገናኛ ብዙሃን ዘገባዎች እንደሚያመለክቱት ከሆነ አካባቢው በአሁኑ ሰዓት በከፍተኛ የፈንጂ ድብደባ እየታመሰ ይገኛል ብለዋል።
የእስራኤል ጦር ከኢራን ድጋፍ ከሚያገኘው ሂዝቦላ ጋር በ2024 የተደረገውን የተኩስ አቁም ስምምነት ቢኖርም ጦርነቱ በይፋ ከመጀመሩ በፊትም ሆነ አሁን በሊባኖስ ላይ የሚደረገውን የአየር ድብደባ እስካሁን ድረስ አላቋረጠችም። አሁን ላይ ደግሞ ጥቃቱን ይበልጥ በማፋፋም በመላው ሀገሪቱ ተከታታይ የአየር ወረራዎችንና ድብደባዎችን እያካሄደ ሲሆን በድንበር አካባቢዎችም ተጨማሪ የእግረኛ ጦር በሰፊው ተሰማርቷል ተብሏል። የዚህ ወታደራዊ እርምጃ ሰብአዊ ቀውስ እጅግ አሳሳቢ ደረጃ ላይ ደርሷል። የሊባኖስ ባለስልጣናት ባወጡት ይፋዊ መረጃ መሰረት የተፈጸሙት ጥቃቶች እስካሁን 91 ህጻናትን ጨምሮ የ634 ንጹሃን ዜጎች ህይወት አልፏል ብለዋል። ከዚህም በተጨማሪም ከ800 ሺህ በላይ የሚሆኑ ሰዎች ደህንነቱ ወደ ተጠበቀ ስፍራ ለመሸሽ ሲሉ ከቀያቸው ለመፈናቀል መገደዳቸውንም ዘግበዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ ሌሊቱን አክሲዮስ ለተሰኘው የዜና ወኪል ሲናገሩ ኢራን ውስጥ ምንም የቀረን ኢላማ የለም፣ ሁሉንም አውድመነዋል ሲሉ ተናገሩ። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር የሚደረገውን ጦርነት በቅርቡ እንደሚጠናቀቅ ገልጸው እንደነበር ያስታወሰው አክሲዮስ የዜና ወኪል ያነጋገራቸው ሲሆን አሁን ታዲያ ጦርነቱ መቼ ነው የሚቆመው? በቅርቡ ብለዋል። ቁርጥ ያለ ቀን ይጥሩ ሚስተር ፕሬዝደንት ሲል ጠይቋቸዋል። ፕሬዝደንት ትራምፕ ሲናገሩም ስለ ጥቃቱ አሁን ላይ በኢራን ውስጥ በከፍተኛ ሁኔታ ከባድ ድብደባ አድርገናል፣ ያሰብናቸውን ኢላማዎች ሁሉ መተን አውድመናል፣ አሁን በኢራን ውስጥ የቀረን ኢላማ የለም ብለዋል። አሁን ላይ በፈለግኩት ጊዜ ሁሉም ጦርነቱ እንዲያበቃ ማድረግ እችላለሁ፣ አሁንም ብፈልግ ማድረግ እችላለሁ ብለዋል። በራስ መተማመን የተሞላበት መግለጫ ሰጥተውኛል ያለው አክሲዮስ የዜና ወኪል ትራምፕ አክለውም በኢራን ውስጥ ምንም አይነት ኢላማ የሚደረግ የቀረ ነገር የለም፣ ምንም የላቸውም፣ ሁሉን ነገር አውድመነዋል ብለዋል። አሜሪካና እስራኤል ከየካቲት 21 ቀን 2018 ዓመተ ምህረት ጀምሮ የከፈቱት መጠነ ሰፊ ጥቃት ሙሉ በሙሉ የኢራንን አቅም አዳክሟል ሲሉ ነው ትራምፕ የተናገሩት። በአንጻሩ የእስራኤል መከላከያ ሚኒስትር እስራኤል ጋንትዝ ጦርነቱ ያለምንም የጊዜ ገደብ ወደፊት የሚቀጥል እንጂ ዛሬ ቆማል ነገ ቆማል የሚባል አይደለም፣ ኢራን ሙሉ በሙሉ አቅሟን እስክታጣ ድረስ ትመታለች ሲሉ ተደምጠዋል። የእስራኤል አቋም ከትራምፕ ለምን ተለየ በሚለው ጉዳይ መገናኛ ብዙሃን የጠራ መረጃ ማግኘት እንዳልቻሉ የተዘገበ ሲሆን የእስራኤል ጋንትዝ የጋራ ዘመቻው ዓላማዎች እስኪሳኩ ድረስ ውጊያውም የአየር ድብደባውም ይቀጥላል በማለት ቢገልጹም የትራምፕ ግን በፈለግኩት ጊዜ ጦርነቱን አበቃዋለሁ ባይነት በሁለቱ አጋሮች መካከል የጦርነቱን ፍጻሜ በተመለከተ የተለያየ አቋም እንደተፈጠረ አመላካች ነው ተብሏል። ይህ በዚህ እንዳለ ሮማኒያ የአየር ኃይል ጣቢያዎቿን ለአሜሪካ ክፍት ማድረጓን አስታወቀች። አውሮፓዊቷ ሀገር ሮማኒያ በኢራን ላይ የሚካሄደውን የአሜሪካና እስራኤል ጦርነት ለመደገፍ በጉዳዩ ዙሪያ ጣልቃ የገባች ሲሆን በሀገሪቱ የሚገኙ የአየር ኃይል ሁሉንም ጣቢያዎች ለአሜሪካ የጦር አውሮፕላኖች የነዳጅ መሙያነት እንዲያገለግሉ መፍቀዷን ባወጣችው መግለጫ አስታውቃለች። ይህ ውሳኔ የጸደቀው የሀገሪቱ የብሔራዊ መከላከያ ከፍተኛ ምክር ቤት ጉዳዩን አጢኖ ከመከረበት በኋላ በፓርላማ አማካኝነት ነው ብለዋል። የሀገሪቱ ፕሬዝደንት ኒኮሶር ዳን በሰጡት መግለጫ እርምጃው የአሜሪካ ወታደራዊ ቁሶችንና ኃይሎችን በሮማኒያ ውስጥ የሚኖራቸውን ጊዜያዊ ስምሪት መሆኑንም ገልጸዋል። ስምምነቱም አሜሪካም በምስራቅ አውሮፓ የምታደርገውን ወታደራዊ እንቅስቃሴ ይበልጥ የሚያጠናክር ተደርጎ ተወስዷል። ይህ ፈቃድ አውሮፕላኖች ነዳጅ እንዲቀዱ ከመፍቀድ ባለፈ ለጦርነቱ እጅግ አስፈላጊ የሆኑ የክትትልና የሳተላይት መገናኛ መሳሪያዎችን በሮማኒያ መሬት ላይ እንዲተከሉ እድል ይሰጣል ተብሏል። ይህም ለአሜሪካ ጦር በክልሉ ስትራቴጂካዊ የበላይነትን እንደሚሰጣት ይታመናልም ተብሏል። ይህ የሮማኒያ ውሳኔ በኢራንና እስራኤል መካከል እየተካሄደ ባለው ጦርነት ዙሪያ የአውሮፓ ሀገራት ቀጥተኛ ተሳትፎ እያደገ መምጣቱን በግልጽ አሳይቷል ተብሏል። ይህ በዚህ እንዳለ የአሜሪካ ጦር በኢራን የወደብ ከተማ ዙሪያ ያሉ ሲቪሎች በአስቸኳይ አካባቢውን ለቀው እንዲወጡና ከባድ ድብደባ የመጣባቸው እንደሆነ አሳሰበ። የአሜሪካ ማዕከላዊ እዝ በሆርሙዝ ባህር ሰርጥ አካባቢ በሚገኙ የኢራን የባህር ኃይል ማዕከላት የወደብ ተቋማትም ዙሪያ የሚገኙ ሲቪሎች፣ የንግድ መርከብ ሰራተኞችና የአስተዳደር ሰራተኞች ራሳቸውን ከወታደራዊ ኢላማዎች በአስቸኳይ እንዲያርቁ ጥብቅ ማስጠንቀቂያ ሰጥቷል። ይህ ያልተለመደና አስቸኳይ የተባለ ጥሪ አሜሪካ በኢራን የባህር ኃይል መርከቦችና ወታደራዊ ቁሶች ላይ ከባድ ጥቃት ለመሰንዘር መዘጋጀቷን የሚያመለክት መሆኑን ተገልጿል። በቀጠናው ሊከሰት የሚችለውን ከፍተኛ ወታደራዊ ግጭት አደጋም ይበልጥ አጉልቶ አሳይቷልም ተብሏል። በሌላ በኩል የአውሮፓ ህብረት በሰብአዊ መብት ጥሰት ተጠርጥረዋል ባላቸው 19 የኢራን ባለስልጣናትና ተቋማት ላይ አዲስ ማዕቀብ ጥያለው ሲል አስታውቋል። የህብረቱ ውጭ ጉዳይ ኃላፊ ጃክ
ካላስ እንዳስታወቁት ከሆነ ይህ ውሳኔ በተለይም ደግሞ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በሰጡት መግለጫ እንዳሉት ከሆነ በተለይም ደግሞ ትርጉም አልባ ኢሞራላዊና ህገወጥ ማዕቀብ ሲሉ ጠርተውታል። ቃል አቀባዩ አክለውም እርምጃው ኢራን ከአሜሪካና እስራኤል የሚሰነዘርባትን ጥቃት በመመከቷ የተሰጠ የፖለቲካ ቅጣት ነው ብለውታል። ግን ትርጉም አልባ ብለውታል። ኢራን ድርጊቷን በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ራስን የመከላከል መብት መሆኑን በይፋ የገለጸች ሲሆን የአውሮፓ ህብረት ግን ማዕቀቡን አጽንቶታል። በአሁኑ ወቅት በሆርሙዝ ሰርጥ አካባቢ ያለው ወታደራዊ ውጥረትና በዲፕሎማሲው መስክ የሚታየው የማዕቀብ ጦርነት በመካከለኛው ምስራቅ ያለውን የጸጥታ ሁኔታ እጅግ አሳሳቢና የማይገመት አዘቅት ውስጥ አድርሶታል። የዓለም የነዳጅ ንግድ ቁልፍ መተላለፊያ በሆነው በዚህ ስፍራ ላይ የሚደረግ ማናቸውም ወታደራዊ እንቅስቃሴ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ያሳረፈ ሲሆን የሆርሙዝ ባህር ወሽመጥ ውስጥም ኢራን ከባድ መሳሪያዎችን መትከሏ ተዘግቧል። ይህንን ተከትሎ ታዲያ በአካባቢው መርከቦች ለማረፍ ከባድ የሆነ ጭንቀት ውስጥ እንደገቡ የተመለከተ ሲሆን ከትናንትና በስቲያ ጀምሮ በሆርሙዝ ሰርጥ በኩል ያለፈ መርከብ እንደሌለና ሁሉም ለማለፍ የሞከሩ መርከቦችም በኢራን ሰው አልባ በራሪ አውሮፕላኖች ተመተው እንደወደሙም ተዘግቧል። በሌላ በኩል ኦማን መግለጫ ያወጣች ሲሆን የኦማን ባህር ኃይል እንዳስታወቀው ከኦማን የባህር ዳርቻ 13 ማይል ርቀት ላይ ወይም 24 ኪሎ ሜትር ርቀት ላይ በሚገኘው የሆርሙዝ ስትሪት ውስጥ ጥቃት ከደረሰበትና የታይላንድ ሰንደቅ ዓላማን ከሚያውለበልብ አንድ የንግድ መርከብ ውስጥ 20 መርከበኞችም በህይወት ማትረፉን የሀገሪቱ ብሔራዊ የዜና ወኪል አስታውቋል። ከጥቃቱ የተረፉትም ሁሉም መርከበኞች የታይላንድ ዜጎች መሆናቸውን የገለጸው ዘገባው ከነዚህም መካከል የተወሰኑት ጉዳት እንደደረሰባቸው አብራርቷል። የህንድ የውጭ ጉዳይ ሚኒስትር ጉዳዩን አስመልክቶ ባወጣው መግለጫ በይህ ጥቃት የደረሰበት ይህ መርከብ በምዕራባዊው ህንድ ወደሚገኝ የካንድላ ወደብ በማምራት ላይ እንደነበር አስታውቀዋል። ኒው ዴልሂ በቀጠናው ባለው ግጭት ውስጥ የንግድ መርከቦች ላይ ሆን ተብሎ የሚፈጸም ጥቃትን እንኮንናለን ስትል ገልጻለች። በምዕራብ እስያ እየተካሄደ ባለው ግጭት የንግድ መርከቦች የወታደራዊ ጥቃት ኢላማ መሆናቸውን ህንድ አጥብቃ እንደምታወግዝ በሚኒስትሯ በኩል አስታውቃለች። በመጨረሻ ኢራንን ወክለው በአውስትራሊያ ለሚደረግ የእግር ኳስ ጨዋታ ከጦርነቱ መጀመር አስቀድሞ ወደ አውስትራሊያ ተጉዘው የነበሩት የኢራን የሴቶች የእግር ኳስ ብሔራዊ ቡድን ከጨዋታው በኋላ በአሜሪካና በአውስትራሊያ ማግባቢያነት ወደ ሀገራችሁ አትመለሱም፣ ኢራን ያለው ሁኔታ አደገኛ ነው ቢባሉም ነገር ግን የእግር ኳስ ተጫዋቾቹም ወደ ሀገራችን እንመለሳለን ሲሉ በጽናት መናገራቸው ተመልክቷል። ተጫዋቾቹም በዚያው ጥገኝነት እንደሚሰጣቸውና ጥቅሞች እንደሚበረቱላቸው በአውስትራሊያ ቀርተው የአገዛዙን ክፋት ለመገናኛ ብዙሃን እንዲናገሩ ቢያግባቧቸውም የኢራን የሴቶች የእግር ኳስ ቡድን ተጫዋቾች በሙሉ ወደ ሀገራችን እንመለሳለን በማለት ከሶስቱ በስተቀር ሁሉም ወደ ሀገራቸው በሚደረግ በረራ መንገድ መጀመራቸው ተዘግቧል። ይህንን ተከትሎ የኢራን ውጭ ጉዳይ ሚኒስትር ኑ ልጆቻችን ኮርተንባቸዋል ሲሉ ነው መልእክታቸውን ያሰፈሩት። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ምስጢሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል?
ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ